ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃዎችን እነሆ ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢትዮጵያ መንግስት ጠበቅ ባለ ወሳኝ ድርድር ውስጥ ገብቷል። በፓሪስ የተጀመረ እጅግ ወሳኝነት ያለው ድርድር ነው። ፈታኝ የሆነ ድርድር መሆኑም እየተነገረ ይገኛል። የመረጃው ምንጮች ብሉምበርግ እና ሮይተርስ ናቸው። በምን ጉዳይ የሚደረግ ድርድር፣ ተደራዳሪዎቹ እነማን ናቸው የሚለውን በተመለከተ ጥንቅራችን ሊያደርሳችሁ ይዞታል። የትግራይ ክልል የቀድሞ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ቀይ ባህርን እንዲሁም የትግራይ ክልል አሁናዊ ሁኔታን የተመለከቱ አነጋጋሪና ሁናዊ ጉዳዮች ከጋዜጠኛ ጂም ሰንትማን ጋር በነበራቸው ቃለ ምልልስ ላይ አድርገዋል። በዛሬው ዕለት በግሎባል ፓወር ሺፍት ወይም ጂፒኤስ በተሰራጨውና በእንግሊዝኛ ቋንቋ ባደረጉት ቃለ ምልልሳቸው አቶ ጌታቸው ረዳ የኤርትራ አመራሮች ጦርነቱን በሚችሉት አቅም ከድንበራቸው በማራቅ በትግራይ ላይም በአማራ ክልሎች ለመዋጋት እንቅስቃሴ ላይ መሆናቸውን ተናግረዋል። መረጃውን ይዘነዋል። ከግድቡ ጋር በተያያዘ በግብጽና በሱዳን ለቀረቡ ተከታታይ ክሶች ምላሽ ተሰጥቷል። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ ፍርድ ቤት ወስደዋለሁ ባለችበት እንዲሁም የግድቡ መጠናቀቅ የውሃ መጥለቅለቅ አስከተለብኝ በሚል ከሱዳን ለቀረበው ክስን በተመለከተ ከኢትዮጵያ በኩል ምላሽ ተሰጥቷል። ዝርዝር መረጃውን እናደርሳለን። የኤርትራ የዲፕሎማሲ ዘመቻ ቀጥሏል። ትንኮሳ እየተፈጸመብኝ ነው በሚል ኤርትራ አዲስ ክስ አሰምታለች። ይኸው ክስ የተሰማው ኤርትራ በቀይ ባህር ጉዳይ ለድርድር እንደማትቀመጥ አቋሟን ካሳወቀች በኋላ ነው። መረጃውን እናደርሳለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባካሄደው መደበኛ ስብሰባ ሙሉ በሙሉ ይነሳል ተብሎ የተጠበቀውን የባንኮች የብድር ገደብ አሻሽሏል። በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ ብድር እድገት ጣሪያን ሙሉ ለሙሉ ሳይነሳ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ውሳኔ መተላለፉ ተሰምቷል። መረጃው ዝርዝር አለው። ኢራን የሞሳድ ቀንደኛ ሰላይን በስቅላት ቀጣች። ኢራን ከባለፈው 12 ቀን ጦርነት መልስ በርካቶችን በእስራኤል ሰላይነት ከሳ አስራለች፣ በስቅላትም ቀጣለች። አሁን ላይ ግን በኢራን የሞሳድ ቁልፍ ሰው መያዟን ነው ለዓለም የገለጸችው። ለእስራኤል የባለፈው ዘመቻ ቁልፍ መረጃ አቀባይ ነበር የተባለው ግለሰብ በስቅላት ተቀጥቷል። ግለሰቡን በተመለከተ መረጃ አክለናል። ከፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሚስጥር የተያዘው ድርድር። የኢትዮጵያ መንግስት ጠበቅ ባለና ሚስጥራዊነቱ በተጠበቀ ድርድር ውስጥ እንደሚገኝ ብሉምበርግ እና ሮይተርስ የዜና ወኪሎች በተከታታይ ባወጡት መረጃቸው አስታውቀዋል። ድርድሩ እየተካሄደ የሚገኘው በፓሪስ ነው። ይሄው ድርድር ስኬት ግድ ይለዋልም እየተባለ ይገኛል። ድርድሩ ከ1 ቢሊዮን ዶላር ጋር በተያያዘ ነው። ፓሪስ ላይ የተጀመረው ድርድር በኢትዮጵያ መንግስትና በ1 ቢሊዮን ዶላር ዩሮ ቦንድ አበዳሪዎቹ መካከል ነው። ድርድሩም ጥብቅና ሚስጥራዊነቱ የተጠበቀ ነውም ተብሏል። በቀደመው ገዢ ፓርቲ ኢህአዴግ ዘመን ከበርካታ የብድር ምንጮች ከፍ ያለ ብድር መወሰዱን ተከትሎ የብድሮቹ የክፍያ ወቅት መድረሱ መንግስት የዩሮ ቦንድ ብድሩን ሳይከፍል ማዘግየቱ ብዙ አከራካሪ ሁኔታዎችን ፈጥሮ ቆይቷል። የኢትዮጵያ ብድር ዓለም ባንክንና ዓለም አቀፉን የገንዘብ ድርጅት ጨምሮ ከቻይና እንደዚሁም ከዩሮ ቦንድ አበዳሪዎች የተገኘ ሲሆን ዩሮ ቦንድን ብድር ሲሆን የዩሮ ቦንድን ብድር ለየት የሚያደርገው ከግል አበዳሪዎች በንግድ ብድር መልኩ የተወሰደ መሆኑ ነው። የኢትዮጵያ መንግስት አበዳሪዎቹ የብድር መክፈያ እፎይታ ጊዜን እንዲሰጡት መጠየቅ ከጀመረ ዋላ ያደረ ያለ ሲሆን በዚህም የማክሮ ኢኮኖሚ ፖሊሲዎቹ ላይ ሰፋ ያሉ ማሻሻያዎችን ማድረጉን ተከትሎም የብድር መክፈያ ጊዜዎቹ የሚራዘሙለት እንደዚሁም ተጨማሪ ብድሮችንም የሚያገኝበት ሁኔታ እንደሚመቻችም በዓለም ባንክና ዓለም አቀፉ የገንዘብ ድርጅት IMF በኩል ሲሰራ ቆይቷል። በዚህም በተለይ የብድር መክፈያ ጊዜ ሽግሽጉን በተመለከተ ከዚህ ቀደም የተካሄዱት ድርድሮች እንደተጠበቁ ነው። በቀጣይም በቡድን ሀገራት ማዕቀፍ ውስጥ ተጨማሪ ድርድሮች የሚኖሩ መሆኑንም በቅርቡ እየወጡ ያሉት መረጃዎች አመላክተዋል። በዚሁ የቡድን የብድር መክፈያ ማራዘሚያ ድርድር ውስጥ ሂደቱን በበላይነት የሚመሩት ቻይና እና ፈረንሳይ ሲሆኑ በአሁኑ ሰዓት ከኢትዮጵያ መንግስት ጋር ለድርድር የተቀመጡት የዩሮ ቦንድ አበዳሪዎች የኛ ጉዳይ በቡድን ሀገራት ድርድር ውስጥ መታየት አይገባውም፣ እኛ የግል አበዳሪዎች ነን በማለት አቋማቸውን በመግለጽ አጥብቀው ሲከራከሩም ቆይተዋል። በአንጻሩ የኢትዮጵያ መንግስት ሁሉንም አበዳሪዎች ማየት የሚገባኝ በአንድ አይን በመሆኑ በዚሁ በቡድን ሀገራት የብድር ድርድር ውስጥ ተካታችሁ መነጋገር እንችላለን በማለት ሲሞግት ቆይቷል። በቅርቡ የኢትዮጵያን ብድር በተመለከተ የዓለም ባንክና ዓለም አቀፍ የገንዘብ ድርጅት በጋራ ባወጡት አንድ የግምገማ ሪፖርት መንግስት የቀደሙት ብድሮቹን እንደገና በማዋቀሩ ዴት ሪስትራክቸሪንግ ላይ በጥብቅ እንዲሰራ ምክረ ሐሳባቸውን የሰጡ መሆኑን የሚታወስ ነው። ይኸው ጠበቅ ያለ ምክረ ሐሳብ በተለገሰ በቀናት ልዩነት ውስጥ በኢትዮጵያ ብሔራዊ ባንክ ገዥ የተመራ ልዑካን ቡድን ወደ ቻይና በማምራት
ከቻይና የፖሊሲ የፋይናንስ ተቋማት ጋር ውይይቶችን ያደረገበት ሁኔታ እንደነበርም እንደዚሁ የሚታወስ ነው። ቻይና ከኢትዮጵያ አበዳሪዎች መካከል ከፍተኛውን የአበዳሪነት ድርሻ የያዘች ሀገር ናት። አሁን ደግሞ የኢትዮጵያ መንግስት የ$1 ቢሊዮን የዩሮ ቦንድ ዕዳን እንደገና ለማዋቀር ወይም ሪስትራክቸር ከዓለም አቀፍ የቦንድ ባለቤቶች ወይም ቦንድ ሆልደርስ ኮሚቴ ጋር ይፋይና ሚስጥራዊነትን ያካተተ ድርድር መጀመሩን ብሉምበርግ ከሰዓታት በፊት ባሰራጨው ዘገባው አመልክቷል። ይሄው የብሉምበርግ ዘገባ የኢትዮጵያ መንግስትና የዩሮ ቦንድ አበዳሪዎቹ ድርድር ሚስጥራዊነቱ በተጠበቀ መልኩ እየተከናወነ መሆኑን አመላክቷል። የኢትዮጵያ መንግስት ከዚህ ቀደም ከአበዳሪዎቹ ጋር ባደረጋቸው ድርድሮች ከብድር መክፈያ ጊዜ መራዘምና ተጨማሪ ብድሮችን በማግኘቱ በኩል አዎንታዊ ውጤቶችን አግኝቷል። ያም ሆኖ ኢትዮጵያ የዩሮ ቦንድ ብድር ክፍያን ባለመፈጸሟ ብዙ አከራካሪ ጉዳዮች ሲነሱ የቆዩ ሲሆን በርከት ካሉ ውጣ ውረዶች በኋላ አሁን ይሄው በሚስጥር ተይዟል የተባለው ድርድር ተጀምሯል። የኢትዮጵያ መንግስት አሁን እያደረገ ያለው ድርድር አዎንታዊ ውጤትን የሚያስገኝለት ከሆነ ሀገሪቱ በቡድን 20 ሀገራት የጋራ ማዕቀፍ ወይም G20 ኮመን ፍሬምወርክ ስር የዕዳ ማቃለያ ለማግኘት እያደረገች ያለውን ጥረት የበለጠ መስመር የሚያስይዝ ይሆናል። እናም ድርድሩ እጅግ ወሳኝነት ያለው ሲሆን እንደ ሮይተርስ ዘገባ ከሆነ ይሄው ድርድር እየተካሄደ የሚገኘው በፓሪስ ነው። በቀጣይ ርዕሳችን ኢሳያስ በአማራና ትግራይ ጦርነት ሊከፍቱ ነው። ጌታቸው ረዳ የትግራይ ክልል የቀድሞ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ኤባርን እንዲሁም የትግራይ ክልል አሁናዊ ሁኔታን የተመለከቱ አሁናዊና አነጋጋሪ ጉዳዮች ከጋዜጠኛ ጂም ሰንትማን ጋር በነበራቸው ቃለ ምልልስ ላይ አንስተዋል። በዛሬው ዕለት በግሎባል ፓወር ሺፍት GPS በተሰራጨውና በእንግሊዝኛ ቋንቋ ባደረጉት ቃለ ምልልሳቸው አቶ ጌታቸው ረዳ የኤርትራ አመራሮች ጦርነቱን በሚችሉት አቅም ከድንበራቸው በማራቅ በትግራይ አለያም በአማራ ክልሎች ለመዋጋት እንቅስቃሴ ላይ መሆናቸውን ተናግረዋል። አቶ ጌታቸው ረዳ የህወሓት አመራሮች በዋነኝነት ከተደቀነብን ስጋት ለመዳን ከኤርትራ ጋር የምንፈጥረው ጥምረት ያድነናል በሚል እየተረባረቡ ይገኛሉ ሲል አመልክተዋል። የህወሓት አመራሮች የፌዴራል መንግስት ወደ ጦርነት እየሳቡት ይገኛሉ ሲሉ የወቀሱት አቶ ጌታቸው ይህም ጦርነት በትግራይ እንዲካሄድ ርብርብ ላይ መሆናቸውን አመልክተዋል። በትግራይ ህዝብ መስዋዕትነት የሚደረግ ውጊያን ለማስቆም ከህወሓት አመራሮች በተቃራኒው መቆማቸውን የገለጹት አቶ ጌታቸው የህወሓት አመራሮች በትግራይ ህዝብ ዋጋ ሻዕቢያን ለማዳን የሚያደርጉት እንቅስቃሴን ለማቆም መስዋዕትነት መክፈል አለብኝ እከፍላለሁ ሲሉ አጽንኦት ሰጥተው ተናግረዋል። ህወሓት በግድ ኤርትራ ተቀባይነት እንዲኖር እየተጣጣረ ይገኛል ያሉት አቶ ጌታቸው ህወሓት ኤርትራውያን ወንድሞቻችን ናቸው እያለ ድጋፍ ለማግኘት እየተንቀሳቀሰ ይገኛል ሲሉ አክለው በእውነትም ኤርትራውያን ወንድሞቻችን ናቸው፣ ነገር ግን በኢሳያስ አፈወርቂ አስተዳደር ስር በጦርነቱ ከባድ ወንጀል ተፈጽሟል ሲሉ አመልክተዋል። ይህን ወንጀል ወደ ጎን በማለት ህወሓት ተደቅኖብኛል ብሎ ከሚያምኑ የደህንነት ስጋት ከኤርትራ ጋር በመጣመር ለማምለጥ እየተጣጣረ ይገኛል ሲሉ ከሰዋል። ትክክለኛው አካሄድ ይህ አይደለም ያሉት አቶ ጌታቸው ረዳ ከፌዴራል መንግስቱ ጋር በመነጋገርና ዓለም አቀፍ ዲፕሎማሲው ድጋፍ በማግኘት መፍትሄ ማምጣት ይቻላል ሲሉ አክለዋል። ሌላ አጋር ለማግኘት ከመሞከር ይልቅ የፕሪቶሪያ ስምምነት ሙሉ ለሙሉ ተግባራዊ የሚሆንበት ሂደት ላይ ትኩረት አድርጎ መስራቱ የተሻለ እንደሚሆን አቶ ጌታቸው መክረዋል። ኤርትራ ሀገሪቱን ለማናጋት እየተንቀሳቀሰች ትገኛለች ሲሉ የከሰሱት አቶ ጌታቸው ረዳ ይህን ለማሳካት ጥሩ አማራጭ ነው ብለው ያሰቡትን ሁሉ እንደሚጠቀሙ ገልጸዋል። ለአብነትም የፋኖ እንቅስቃሴ መደገፍ የሚለውን ጉዳይ አንስተዋል። የትግራይ ክልል የቀድሞ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኤርትራ በኩል ፌዴራል መንግስቱን ፊት ለፊት ላለመጋፈጥ እንቅስቃሴ መኖሩን ገልጸዋል። ኤርትራ በድንበር አካባቢ መዋጋት አትፈልግም ያሉት አቶ ጌታቸው ይህም የቴክኖሎጂ እንዲሁም የህዝብ ቁጥር የበላይነት ስለሌላት ነው ሲሉ አመልክተዋል። ጦርነቱን በሚችሉት አቅም ከድንበራቸው በማራቅ በትግራይ አለያም በአማራ ክልሎች ለመዋጋት የኤርትራ አመራሮች እንቅስቃሴ ላይ መሆናቸውን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አመልክተዋል። ውጊያው ከተከፈተ በዋነኝነት መስዋዕትነት የሚከፍለው የትግራይ ህዝብ ነው ያሉት አቶ ጌታቸው ያ ሲሆን ላለማየትም እየታገሉ እንደሚገኙ አጽንኦት ሰጥተው ተናግረዋል። አቶ ጌታቸው ረዳ የቀድሞ የትግል አጋሮችን እስከ መጨረሻው መጋፈጥና መፋለም ካለብኝ አደርገዋለሁ ሲሉ አጽንኦት ሰጥተዋል። በቀጣይ ርዕስ ትንኮሳውን አንታገስም ኤርትራ። የኤርትራ የዲፕሎማሲ ዘመቻ ቀጥሏል። ትንኮሳ እየተፈጸመብኝ ነው በሚል ኤርትራ አዲስ ክስ አሰምታለች። ይህው ክስ የተሰማው ኤርትራ በቀይ ባህር ጉዳይ ላይ ድርድር እንደማትቀመጥ አቋሟን ካሳወቀች በኋላ ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በኒውዮርክ የተባበሩት መንግስታት ጉባኤ ጎን ለጎን ከተለያዩ ሀገራት ዲፕሎማቶች ጋር ምክክር ሲያደርጉ የቆዩ ሲሆን ዋነኛ ትኩረታቸውንም የቀይ ባህርን ጉዳይ አድርገው ቆይተዋል። ኤርትራ ከአሜሪካ፣ ኢራን፣ ግብጽና ሱዳን ዲፕሎማቶች ጋር የመከረች ሲሆን የምክክሩ ዋነኛ አጀንዳም የቀይ ባህር ጉዳይ መሆኑን የኤርትራ የማስታወቂያ ሚኒስትር መረጃዎች ያመለክታሉ። ከነዚህ ስብሰባዎች በኋላም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደው የወደብ አልባ ሀገራት ስብሰባ ላይ ተገኝተው አጽንኦት ሰጥተው ማሳሰባቸው ይታወቃል። ኦስማን በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በሕግም አስፈላጊ እንዳልሆነ ገልጸዋል።
ወደብ የማግኘት ጉዳይ ንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አለመሆኑን የገለጹት ኦስማን የኤርትራን ወደቦች ለንግድም ሆነ ለሎጂስቲክስ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር መሆኑን ተናግረዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሃዊ መርሆች ትብብር ለማድረግ ዝግጁ መሆኗንም ኦስማን አጽንኦት ሰጥተው አሳስበዋል። ኤርትራ ይህን አቋሟን ይፋ ካደረገች በኋላ በወደብ ጉዳይ ከኢትዮጵያ በኩል ትንኮሳ እየተፈጸመብኝ ነው በሚል ክሷን አሰምታለች። ኤርትራ ይህን ክስ ያሰማችው ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጋር በነበረው ምክክር ላይ ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በባህር በር ስም ተከታታይ ትንኮሳዎች እየተፈጸሙብን ነው ያሉ ሲሆን በባህር በር ስም የተስፋፊነት ዘመቻ መጀመሩን ኤርትራ ለዓለም አቀፉ ማህበረሰብ ስታስታውቅ ቆይታለች ሲሉ መናገራቸው ነው የተገለጸው። ኤርትራ መሰል ትንኮሳ ተቀባይነት የለውም ስትል አቋሟን ማንጸባረቋ ተመልክቷል። ይህን የውጭ ጉዳይ ሚኒስትሩን መልእክት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በይፋዊ ኤክስ ገጻቸው ላይ አስፍረዋል። ከዚህ መልእክት ጎን ለጎን የአንቶኒዮ ጉቴሬዝ እና የውጭ ጉዳይ ሚኒስትሩ ምክክር የሚያመለክቱ ፎቶዎች ከልጥፋቸው ጋር አያይዘው አጋርተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ጉቴሬዝ በበኩላቸው ኤርትራ በቀጠናው ሰላምና ደህንነት ላይ እያደረገች ያለውን አዎንታዊ ተሳትፎ አድንቀው የተባበሩት መንግስታት የግዛት አንድነት፣ ሉዓላዊነትና አንድነት መርሆች ላይ ጠንካራ ቁርጠኝነት እንዳለው አረጋግጠዋል ሲል ይኸው የኤርትራ የማስታወቂያ ሚኒስትር መልእክት አጽንኦት ሰጥቷል። በቀጣይ ርዕሳችን የብሔራዊ ባንክ ውሳኔ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባካሄደው መደበኛ ስብሰባ ሙሉ በሙሉ ይነሳል ተብሎ የተጠበቀውን የባንኮችን የብድር ገደብ አሻሽሏል። የብድር ገደቡ 18 በመቶ ወደ 24 በመቶ ከፍ ማለቱን ብሔራዊ ባንክ አስታውቋል። የገንዘብ ፖሊሲ ኮሚቴ ትላንት መስከረም 19 ቀን 2018 ዓ.ም ይፋ ባደረገው መግለጫ ነው ይህን የገለጸው። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባከናወነው አራተኛ ስብሰባው የኢትዮጵያን የዋጋ ግሽበት፣ የፊስካል፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ አጠቃላይ ኢኮኖሚ እንቅስቃሴ አመልካቾችን እንዲሁም በአገር ውስጥ የማክሮ ኢኮኖሚ ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን መገምገሙ ነው የተገለጸው። በዚሁ መሰረት ኮሚቴው በውይይቱ ባካተታቸው አበይት ጉዳዮች የዋጋ ግሽበት በተከታታይ እየቀነሰ መምጣቱ አበረታች ቢሆንም ከሚጠበቀው የነጠላ አሃዝ አኳያ አሁንም ቢሆን ከፍ ያለ መሆኑን ገልጿል። በመሆኑም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈቱ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ ለሙሉ ሳይነሳ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ውሳኔ መተላለፉን ተመልክቷል። ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆነ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት የሚጠቀም እንደሆነ ተገልጿል። የብሔራዊ ባንክ የወለድ ተመን ከባንኮች ጋር የሚደረግ የገንዘብ ግብይትንና የውጭ ምንዛሬ ገበያ ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ እንዲሆን መወሰኑንም አስታውቋል። በቀጣይም የገንዘብ ፖሊሲ ኮሚቴው በሚያደርጋቸው ስብሰባዎች እነዚህን ጉዳዮች ገምግሞ የውሳኔ ሐሳብ የሚያቀርብ ይሆናል ተብሏል። ቀጣዩ ኮሚቴው ስብሰባ ታኅሳስ 2018 እንዲሆን ተወስኗል። ወደ ቀጣይ ርዕስ አለፍ። ለግብጽና ሱዳን ማስጠንቀቂያ ምላሽ ተሰጠ። ከግድቡ ጋር በተያያዘ በግብጽና በሱዳን ለቀረቡ ተከታታይ ክሶች ምላሽ ተሰጥቷል። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ ፍርድ ቤት ወስደዋለሁ ባለችበት እንዲሁም የግድቡ መጠናቀቅ የውሃ መጥለቅለቅ አስከተለብኝ በሚል ከሱዳን ለቀረበው ክስ በተመለከተ ከኢትዮጵያ በኩል ምላሽ ተሰጥቷል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ሀገራቸው በዓለም አቀፍ ሕግ መሰረት ለግድቡ ጉዳይ እልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ እንዳልሆነች በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ተናግረዋል። በዓለም አቀፍ ሕግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በሕግ ለመያዝ ሙሉ በሙሉ ዝግጁ ነን። እውነታው ግን በኢትዮጵያ በኩል እንዲህ ያለ ፍላጎት አለመኖሩ ነው በማለት አመልክተዋል። በተባበሩት መንግስታት ስምምነትና በዓለም አቀፍ ሕግጋት መሰረት ግብጽ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላት ተናግረዋል። ኢትዮጵያ በማዘናጋት የሚሊዮኖችን ሕይወት አደጋ ላይ ጥላለች። መብታችን ሲጣስ ዝም አንልም ብለዋል ሚኒስትሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። በሌላ በኩል ሱዳን ከህዳሴው ግድብ ጋር በተያያዘና ከግድቡ የሚለቀቀው የውሃ መጠን ከፍ እያለ በመሄዱ ስጋቶች በመፈጠራቸው በወንዙ ዳርቻና ቅርብ ርቀት ላይ የሚገኙ ሰዎች በተጠንቀቅ ላይ መሆናቸውን መግለጿ ይታወቃል።
ቅዳሜ ዕለት ይፋ የተደረገው የሱዳን ማሳሰቢያም የውሃ መጥለቅለቅን በተመለከተ ለነዋሪዎች ጥብቅ ማስጠንቀቂያ የሰጠ ነው። በዚህ ጉዳይ ኢትዮጵያ እንዲሁ ምላሽ መስጠቷን የዋሽንግተን ፖስት ዘገባ አመልክቷል። ትላንት ሰኞ ይፋ የተደረገው የኢትዮጵያ መግለጫም የግድቡ መጠናቀቅ በሱዳን ላይ ጎርፍ አደጋ ለመቀነስ ረድቷል በሚል ያመለከተ ነው። የጎርፍ መጥለቅለቅ ያስከትላል በሚል እየቀረበ ያለው ስጋትም ትክክል አለመሆኑን መግለጫው ገልጿል። የኢትዮጵያ ዋና ኤነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ እንደተናገሩት በሱዳን ያለው ጎርፍ ከነጭ አባይ ጋር በተያያዘ እንደሚሆን አመልክተው የህዳሴው ግድብ ባይኖር መጠኑ ከዚህም ከባድ ሊሆን ይችል እንደነበር ገልጸዋል። የህዳሴው ግድብ አስከፊውን ተጽዕኖ በመቀነስ ረገድ ትልቅ ሚና ተጫውቷል ሲሉ ሚኒስትሩ አመልክተዋል። በመጨረሻ ርዕሳችን ኢራን የሞሳድ ቀንደኛ ሰላይን በስቅላት ቀጣች። እስራኤል ከኢራን ጋር ባደረገችው 12 ቀን የቅርብ ጦርነት የኢራን መንግስት ሚስጥራትን ቀድማ አውቃ ወደ ጦርነቱ ስለመግባቷ የጦር ኢላማዎቿ ያሳብቃሉ። በዋና ከተማዋ ቴህራን ውስጥ የድሮን መገጣጠሚያ፣ የፈንጅ መቀመሚያ ጭምር ተክላ እንደነበር አይዘነጋም። እስራኤል የአገሪቷን የአየር ኃይል ኃላፊ ጨምሮ በርካታ የጦርና ሲቪል አመራሮች፣ የኒኩሌር ተመራማሪዎችን ጭምር ማስወገድ ችላለች። የኢራን ፕሬዝዳንት መሱድ ፔዜሽኪያንን ጨምሮ ሁሉም የካቢኔ አባላት ላይ ጭምር ቀጥተኛ ጥቃት የፈጸመች ሲሆን ባለስልጣናቱ ተርፎ ጠባቂዎቻቸው ማለቃቸው ይታወሳል። ታዲያ ይህን ማድረግ የቻለችውም በሰርጎ ገብ የታገዘ መረጃ በማግኘቷ ስለመሆኑ ብዙዎች ይስማማሉ። ከ12 ቀኑ ጦርነት መልስ የቤቱ ጣራ ተሸንቁሮ የሚስጥር ገመናው በእስራኤል እጅ አሳፋሪ በሆነ ደረጃ የገባበት የኢራን መንግስት የደህንነት መስሪያ ቤት የሞሳድ ሰላይ ያላቸውን ወደ ማደኑ መግባቱ ይታወቃል። ኢራን ከጦርነቱ መልስ በርካቶችን በሰላይነት ከሳ በስቅላት ቀጥታለች። አሁን ላይ ለእስራኤል ዘመቻ ቁልፍ ሰው ነበር የተባለ ሰላይ መያዟንና እሱን በሞት መቅጣቷን የተነገረው። በሃማን ቹቢን አስል የተሰኘው ግለሰብ በኢራን ሁነኛው የሞሳድ ሰላይ መሆኑን ቴህራን ይፋ አድርጋለች። ኢራን ውስጥ ሆኖ ለሞሳድ ከሚሰሩ ከሚታወቁም ከማይታወቁም ሰላዮች መካከል ግለሰቡ ለሞሳድ እጅጉን ጠቃሚ ሰው ነበር ተብሏል። የኢራን መንግስት ለዚህም የማያሻማ ማስረጃ እንዳለው አሳይቷል። በስቅላት የተቀጣው ቹቢን አስል ከሞሳድ ጋር ጥብቅ ቁርኝት በመፍጠር የኢራን መንግስት ዳታቤዝን የበረበረና መረጃውን አሳልፎ የሰጠ ስለመሆኑ ቴህራን ገልጻለች። ግለሰቡ የአይቲ ባለሙያ ሲሆን በውጭ ሀገር በትምህርት ላይ ያለ ጀምሮ በሞሳድ የተመለመለ ነው። በኢራን መንግስት ውስጥ በነበረው የሥራ ድርሻ የሀገሪቱ የመረጃ ቋት በሞሳድ እንዲሰበር ያስቻለ፣ ወደ ኢራን የሚገቡ የኤሌክትሮኒክስ መሳሪያዎችን ጭምር የሚከታተል እንደነበር ክሱ ያመለክታል። ቹቢን አስል በኢራን መንግስት ውስጥ የዳታቤዝ ስፔሻሊስት ባለሙያ የነበረ ሲሆን በተለይ ከፍተኛ የደህንነት ሽፋን ያላቸው የሀገሪቷ የስልክ ግንኙነት መረጃዎች የሚደርሱት ግለሰብ ነበር ተብሏል። በውጭ ሀገር በሙያ ትምህርት ላይ በነበረበት ጊዜ ሞሳድ አባላት በአንድ የሽፋን ድርጅት በኩል እንደቀረቡት ገንዘብ፣ የተሻለ ትምህርትና የቴክኒክ ድጋፍ እንዳደረጉለት፣ በዚህም የሱን ትብብር ማግኘት መቻላቸውን የክሱ ዘገባ ያመለክታል። ችሎት ላይ በቀረበው ማስረጃ ግለሰቡ ከሞሳድ ኤጀንቶች ጋር 63 ጊዜ ያህል ግንኙነት ማድረጉ ተገልጿል። ግለሰቡ ለሥራ ወደ ኤምሬት፣ ህንድ፣ አርሜኒያ፣ ታይላንድ እና አየርላንድ በሄደባቸው አጋጣሚዎች ከሞሳድ ጋር ይገናኝ ነበር። የኢራን ችሎት የገንዘብ ማስረጃና የቴክኖሎጂ ዕቃዎች ጨምሮ ከሞሳድ ስለመቀበሉ በክሱ ያየ ሲሆን ሀገር በመክዳት ሚስጥር አሳልፎ በመስጠትና ከጠላት ጋር በማበር ወንጀል የሞት ቅጣት በይኖበታል። ሙስና የሚል ክስም የታከለለት የሞሳዱ ሰላይ በሞት እንዲቀጣ ሲበየን ቅጣቱ በስቅላት መፈጸሙን የኢራን ሚዲያዎች አስተጋብተዋል። ባለፉት ወራት የኢራን መንግስት ከ700 በላይ ዜጎቹን ከእስራኤል ጋር ባላቸው ግንኙነት በቁጥጥር ስር አውሏል። ቹቢን አስል ግን በኢራን የሞሳድ ዋነኛ ሰላይ ስለመሆኑ ነው የተነገረው። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናብተናል።